በያላችሁበት ሰዓት ሰላምታዬ ይድረሳችሁ። እንኳን ወደ ፍሬዘር ፍቃዱ የዩቲዩብ ቻናል በሰላም መጣችሁ። ዛሬም አዲስ ርዕስ ይዘን ተገናኝተናል። ዛሬ የምንነጋገረው ወንዶች ላይ በፍጹም ማድረግ ስለሌለባችሁ 7 ነገሮች በሚል ሀሳብ ነው። ቀለል ያሉ ሀሳቦች ሊመስሉ ይችላሉ፣ ነገር ግን ውስጥ ለውስጥ ሄደው በኋላ መዘዛቸው ክፉ ስለሚሆን ባታረጓቸው ብዬ እንደ ወንድም እመክራችኋለሁ። ባለትዳሮች ልትሆኑ ትችላላችሁ፣ ያላገባችሁ ልትሆኑ ትችላላችሁ፣ ገና ወደፊትም ደግሞ የፍቅር ግንኙነት ለመጀመር የተዘጋጃችሁ ያላችሁ እንዲሁም ጮኝነት ላይ ያላችሁ ልትሆኑ ትችላላችሁ። አስቀድማችሁ እነዚህ ነገሮች ማወቅ አለባችሁ ማለት ነው። ቀጥታ ወደ ሀሳብ ያልፋለሁ። እንግዲህ በመጀመሪያ ደረጃ ወንዶች ላይ ማድረግ የሌለባችሁ የመጀመሪያው ምንድነው ከተባለ ወቀሳ ብቻ፣ ማበረታታት የሌለው ወቀሳ ብቻ። እንግዲህ ያው የሰው ልጅ ሲባል በህይወቱ ላይ ብዙ እክል ይገጥመዋል አይደል? ብዙ ችግር ይገጥመዋል። ብዙ መሰናክሎች አሉበት። ብዙ ነገሮች ሊሳሳት ይችላል፣ ሊወድቅ ይችላል፣ ሊከስር ይችላል፣ ሊያጠፋ ይችላል። ብዙ ነገሮች ውስጥ ሊገባ ይችላል። በነገራችን ላይ ሊያጠፋ ይችላል ብዬ ስላችሁ አንዳንዴ ኮምፕሮማይዝ መደረግ የማይችሉ ጥፋቶች አሉ። ለምሳሌ ሆን ተብሎ አንቺን ለመጉዳት እናንተን ለማሳዘን ተብሎ የሚደረጉ ጥፋቶችና ደግሞ በህይወት አጋጣሚ ቻሌንጆች በዝተው ዊዛውት ዛት ፐርሰን ፐርሚሽን ያለዛ ሰው ፍቃድ የሚደረጉ ነገሮች ላይ ሲያጋጥሙት ፌለሪቲም ሊሆን ይችላል፣ ውድቀት ሊሆን ይችላል፣ ኪሳራም ሊሆን ይችላል። እነዚህ አይነት ነገሮች በህይወቱ ላይ ሀፕን ሲያደርጉ መውቀስ ልክ እኮ ነው። አንዳንዴ ሲያጠፋ ለመገሰጽ መነሳት ምናምን ጥሩ ነው። ነገር ግን ወቀሳ ብቻ ሲሆን ማበረታታት የሌለበት ለምሳሌ ኑሮን የተሻለ አደርጋለሁኝ ብሎ እየሰራ ባለበት ሰዓት ላይ ውድቀት ሲያጋጥመው ላይፍ ቻሌንጅ ሲያደርገው ሲከብደው ምናምን ድሮም እኮ ከአንተ ጋር መሆን አልነበረብኝም አይነት ንግግሮችን የምትናገሪው ከሆነ ምንድነው ነው አሁን ጥያቄው? ማለት ጥፋቱ እንዳለ ሆኖ ውድቀቱ እንዳለ ሆኖ ክስረቱ እንዳለ ሆኖ አንቺ ምንድነው እየጨመርሽለት ያለው? አንቺ ምንድነው እያረግሽለት ያለው? ስለዚህ እስቲ ምን ያህሎቻችሁ ናችሁ ልጠይቃችሁ፣ የፍቅር አጋራችሁ ወይ ደግሞ የትዳር አጋራችሁ ነገሮች ሲበላሹበት ወይ ደግሞ ጥፋት ሲፈጠር ወይ ደግሞ የሆነ በቃ የሆነ ሚስ አንደርስታንዲንግ ሲፈጠር ወቅሳችሁ ብቻ ነው የምትተውት ወይስ ደግሞ ታበረታቱታላችሁ? ስለዚህ ጥፋት ሲኖር፣ ኪሳራ ሲኖር፣ ውድቀት ሲኖር፣ የተለያዩ የህይወት ቻሌንጆች ሲኖሩ ወቀሳን ከምን ጋር ከማበረታታት ጋር ነው ማድረግ ያለባችሁ። ችግር የለውም የኔ ፍቅር፣ እንደዚህ ባይሆን ጥሩ ነበር፣ መልካም ነበር፣ ማድረግ አልነበረብን፣ መጓዝ አልነበረብን፣ በቃ ሶፋይ በቃ ችግር የለውም አንዴ ሆኗል። ዋናው እናንተ መኖራችን ነው፣ ሁሉም ነገር ይስተካከላል ብላችሁ እንደ በሰለች ሴት እና እንደ አስተዋይ ሴት ነው መነጋገር ያለባችሁና ይሄን በምታረጊ ሰዓት የምትሆኙ ይሄ ወቃሽ ብቻ ሳይሆን እንዴት ነው ሰፖርቲቭ ወይ ደግሞ አጋዥ። ያው ሲጀመር ሴቶች አጋዥ ለመሆን አይደል የተፈጠራችሁት? ረዳት ሰፖርቲቭ ነው የምትሆኑትና በቻላችሁት አቅም አጋዥ ለመሆን ሞክሩ። ሁሉ ጊዜ ወቀሳ እንዳይኖር እሺ። ሰፖርት በቃ አይዞህ የኔ ባል የኔ ፍቅር ምናምን የኔ ውድ እያላችሁ ማገዝ ይልመድባችሁ። ወደ ሁለተኛው አልፋለሁ። እንግዲህ አንድ አስተዋይ ሴት የሆነች ወይ ደግሞ ወንዶች ላይ በፍጹም ማድረግ የሌለባችሁ ነገር ሁለተኛው ብዬ የማስበው ምንድነው ግልጽ ከመሆን ይልቅ ድብቅ መሆን። ወንዶች እግዚአብሔር አይደሉም ወይ ደግሞ አላህ አይደሉም ወይ ደግሞ የሆነ ፈጣሪ አይደሉም ሁሉን ነገር ሊያውቁ አይችሉም። ስለዚህ አንዳንድ ጉዳዮችን ደብቃችሁ ሳይለንት አትሁኑ ሴቶች፣ ዝም አትበሉ። አንዳንድ ጉዳዮችን ተናገሩ፣ ውስጣችሁን አወጣችሁ ማውራት ልመዱ። እንዴት ሊያውቅ ይችላል አንዳንድ ጉዳዮች? በነገራችን ላይ ወንድ ስትሬት ነው፣ ቀጥተኛ ነው። አሁን እንዴት ነው ትንሽ ዙሪያ ጥምጥም መሄድ ምናምን አለባችሁ እናንተ ሴቶች ጋር አይደል? አንዳንድ ባህሪዎቻችሁ ላይ ቀጥታ ነገሮችን መናገር አትወዱም። ይሄ ነገር ግን ወንዶችን የማሰልቸት ባህሪ ያለው ወደ ምን ይቀየራል መሰላችሁ? ይሄ ወደ ንዝንዝ ነው የሚባለው፣ መነዛነዝ ምናምን ነገር ውስጥ ለምን እዛ ደረጃ ትደርሳላችሁ? ግልጽ መሆን እየተቻለ ግልጽ መሆን ነገሮችን ግልጽ አድርጎ በቃ እንደዚህ ሆኛለሁ፣ አልተመቸኝም፣ ደብሮኛል፣ ደስ ካለሽም ደስ ብሎኛል፣ በህይወትሽ ላይ የሚያጋጥመሽ ሚስቴክ ካለ የደበረሽ ነገር ካለ ይሄ ነገር ብለሽ በግልጽ መናገር ነው። አንድ ማቹርድ ያደረገች ወይ ደግሞ አስተዋይ የሆነ ሴት ይሄን አታደርግም። ምን ደብቃ ነገሮችን ዝም አትልም፣ ትናገራለች፣ ታወጣለች፣ ታወራዋለች ማለት ነው። እንግዲህ ይሄንን አድርጉ። ወደ ሶስተኛው አልፋለሁ። እንግዲህ በሶስተኛ ደረጃ ሴቶች ወንዶች ላይ ማድረግ የሌለባችሁ ነገር ምንድነው? እርግጠኝነትን ሁሌ መጠየቅ። ቴክስት ስትደራርቡ ሊሆን ይችላል፣ ስታወሩ ሊሆን ይችላል። ከኔ ሌላ እንደዚህ አይሆንም አይደለ፣ እንደዚህ አታረግም አይደለ የሚባሉ ጥያቄዎች አንቺን ወደ ምንድን ነው ሊከተሉ ይችላል መሰለሽ? ኦኬ ተሰጋለሽ ማለት ነው፣ ሌላ አማራጭ የላትም ማለት ነው የሚለውን ነገር እንዲያስብ ነው የሚያደርገው። ስለዚህ በቻላችሁት አቅም ራስሽን ያወቅሽኝ ኮንፊደንስ ይኖርሽ፣ አትፍሪ።
ማለት እሱ ከሌለ ያንቺ የመኖር ህይወት ያበቃል ማለት አይደለም። ህይወት ይቀጥላል ምንም ነገር ቢፈጠር። ስለዚህ ማቅረብ ያለብሽን ፍቅር ከአንቺ ያቅርቢ፣ እሱም ከሱ ያቀርባል። ከዛ እንጂ ጥገኛ አይነት ስሜት በቃ ልክ እሱ ብቸኛ የህይወትሽ እንትን አድርገሽ የምታስቢ ከሆነ ውድቀትሽ ይዘሳ ነው የሚጀምረው። ሶ ቢ ስትሮንግ ኦኬ። በራስሽ መኖር እንደምትችይ ማሰብ መቻል አለብሽ ማለት ነው። እንግዲህ ይህን እንደዚህ አታድርጉ። ወደ አራተኛው አልፋለሁ። እንግዲህ በአራተኛ ደረጃ ሴቶች ወንዶች ላይ ማድረግ የሌለባችሁ ነገር ምንድነው? ከመጠን ያለፈ በራስ መተማመን። በራሴ ያደርገዋለሁ ምን ማን መስዬ እንዴ ብታስብ አይነት ንግግሮች አሉ። አንዳንድ ጊዜ ሴቶች እንደዚህ ናቸው አይደል? ብስጭት ስትናገሩ ማን እንደሆንኩ አሳየዋለሁ እኔ እችላለሁ ብቻዬን ነው ያለሱ ማኖር አስመሰለው እንዴ አይነት አይባልም። እንደዚህ አይነት ያላንተ አይነት ንግግሮችን በፍጹም አትናገሩ፣ አታድርጓቸው፣ ይቅርባችሁ። በቃ ትኖራላችሁ። ካልተስማማችሁ ኦኬ በቃ በመንገድ ብላችሁ እንዳስተዋይ ሰው ጥላችሁ መሄድ ነው እንጂ ያለባችሁ እንዳይመስልህ እኔ ብቻዬን መኖር እችላለሁ እኮ ምናምን የጉራ ምን ትችያለሽ አትችይም ሳይሆን ግን በቃ እንደዚህ አይባልም። እንደዚህ በምትይ ሰዓት ላይ ከፍቅሩ ይልቅ ሞር ምን ይጉላል መሰላችሁ? ነቆራ ምናምን በቃ እንደዚህ አይነት ነገሮች ነው የሚመጣው። ስለዚህ አይባልም፣ እንደዚህ አይነት ነገሮች አይባሉም፣ ዲሲፕሊንም አይደለም። ሶ እንደዚህ አይነት ነገሮችን አታድርጉ። ወደ አምስተኛው ሐሳቤ አልፋለሁ። እንግዲህ በአምስተኛ ደረጃ ሴቶች በፍጹም ማድረግ የሌለባችሁ ነገር ምንድነው ከተባለ የሆነ በመካከል አብራችሁ እየኖራችሁ ባላችሁበት ሰዓት ላይ ትንሽ የሆነ ክፍተት ሲፈጠር ምናምን ከዛ እሱ ይቅርታ ጠይቆሽ ድጋሚ መቶ ከሆነ ወይ ደግሞ ካስቀየመሽም ከዚህ በኋላ የመጨረሻችን በቃ በፍጹም እኔ ከዚህ በኋላ አይነት ንግግሮች እውነት ነው። አንዳንድ ጊዜ አንዳንድ ነገሮች ያስብላሉ እንደዚህ፣ ግን ያ ማለት ግን በዛ መንገድ መጓዝ አለባችሁ ማለት አይደለም። እንደዛ አስታረጉ ምን ሊሰሙ እንደሚችሉ ታውቃላችሁ? እየተቆጣጠርሽው ያለ ስሜት እንዲሰማው ነው ያለው ማለት በቃ የመጨረሻ ምናምን ስትዩ በቃ አንቺ አዳኝ እሱ ታዳኝ እዛ ነገር ውስጥ ድጋሚ ከተገኘ በቃ ከአንቺ ጋር የሚያበቃለትን ነገር አድርጎ ስለሆነ የሚያስበው ትደብሪዋለሽ። በጣም የምትቆጣጠሪው የምትጫኙ አድርጎ ነው የሚያስብሽ። ሶ እንደዛ ሳይሆን ከዛ ነገር ውስጥ እንዲወጣ ማገዝ ሰፖርት ማድረግ ከዚህ በኋላ የመጨረሻችን በቃ በፍጹም ምናምን ይገባኛል። አንዳንዴ እንደዚህ ይባላል፣ ግን ያው ከሰው ስህተት አይጠፋም ከብረት ዝገት ይባል የለም። ስለዚህ ያንን ነገር ከይቅርታ በፍቅር ነው እንጂ ማለፍ ያለብሽ። ከዚህ በኋላ ምናምን የምትይ ከሆነ ማናትና ነው የሚል የሆነ ሰዓት ከአንቺ በሆነ ነገር ሻል ያለች ሴት ከመጣች ያው በሆነ ነገር ስልሽ በሰው መስፈርት የሆነ ነገር ካየ በቃ ወደዛች ሴት ሊሳብ ይችላል። ስለዚህ እንደዚህ አትበሉ ለማለት ነው። እንግዲህ ወደ ስድስተኛው አልፋለሁ። በስድስተኛ ደረጃ ሴቶች በፍጹም ማለት የሌለባችሁ ደግሞ ማድረግ የሌለባችሁ ለወንዶች ወይ ወንዶች ላይ ምንድነው ሰላሙን መንሳት። አትበጥብጡት። አንዳንድ ሴቶች እሺ አትረብሹ። አንዳንድ ሴቶች በቃ አልቃይዳ በሏቸው በቃ ብጥብጥ ነው የሚያደርጉ፣ ሰላሙን ነው የሚነሱት። አንዳንድ ባሎች ራሱ ወደ ቤት መግባት የማይፈልጉት ለዚህ ነው፣ ቤታቸው ሰላም እና ያው በእርግጥ ከሱም የሚጠበቅበት ኃላፊነት አለ። እሱም ማስተካከል ያለበት ነገር እንዳለ ይገባኛል። ቢሆንም ግን በቃ አንዳንድ ጊዜ ሰላም ውስጥ በቃ ሰላም ነው የሚፈልገው ወንድ። ሰላም ስለሚፈልግ ቻላችሁ ታቅም አትረብሹት ማለት ነው። እንግዲህ ወደ መጨረሻ ወደ ሰባተኛው አልፋለሁ ማለት ነው። በሰባተኛ ደረጃ በፍጹም ወንድ ላይ ማድረግ የሌለብሽ ዋናው ነጥብ ቢኖር እሱን ከሌላ ወንዶች ጋር ኮምፔር ማድረግ ወይ ደግሞ ከሌላ ኑሮ ጋር የእናንተን ህይወት ኮምፔር ማድረግ። እንትና እኮ እንደዚህ ናት፣ እንትና እንደዚህ አድርጎላት ምናምን ምን አገባው ታዲያ? እሱ ስለእናንተና ሳይሆን የሚያገባው ስለአንቺና ስለሱ ስለእናንተ ብቻ ነው የሚያገባው። ሶ የራሳችሁን ህይወት ከሌሎች ሰዎች ጋር ኮምፔር አታርጊ፣ አታምጪ። ሁሉም እንደ ቤቱ እንጂ እንደ ጎረቤቱ አይኖርም ስለሚባል ማለት ነው። የተሻለ ኑሮ ካላችሁ የተሻለ ኑሮ አላችሁ፣ ያነሰም ከሆነ ያነሰ ነው። ብቻ ባለው ነገር ተመስገን ብላችሁ በፍቅር መኖር ነው። ምክንያቱም ኑሮ ከዛ ሰው በነገራችን ላይ ያን ሰው መርጣችሁ ነው አይደል የምትኖሩት ኑሮ ስትኖሩ እንጂ የእሱን ነገሩን ፈልጋችሁ አይደል። እሱን መርጣችሁ እስከሄዳችሁ ድረስ ሲቸገርም አብራችሁ መቸገር፣ ሲያልፍለትም አብራችሁ መደሰት ነው ያለባችሁና እነኚህን አድርጉ። ላይክ አላደረጋችሁም ደግሞ ረስታችሁ እስቲ ላይክ አድርጉት። ከእድሜያችሁ ስለማይቀነስ ነው። ወዳችኋለሁ። መልካም ጊዜ